ለአንተ ስለሚያስቡ የሚስትህን አላውቅም። ምናልባት የሆነ ነገር አስባ ሊሆን ይችላል። አንቺ ጭራቅ ዛሬ ከፊት ለፊቴ ጥፊ እያልኩሽ ነው። ሜርሲ ግን ያንተን ጉዳት የፈለገችበት ዋናው ምክንያት ሀብቱን በሙሉ አንድ ተራና መንገድ ላይ ወድቆ የተገኘ ልጅ እንዲያወርሰው ብላ ነው። እሺ ቆይ ለምንድን ነው አፍሽን ማዘጋ? ቆይ ግን ለምንድን ነው በዚህ ልክ እኔን መጉዳት የፈለግሽ? ምን አደረጉሽ? እስኪ ንገሪ። አንቺ ላይ ያጠፋው ጥፋት አለ? ንገረኛ። እኔት ምን አደረግኩክ? ንገረኝ። ምን አደረግኩክ? ከልጅነት ጀምሮ እንደ ለፍጥሮ የምታይክ ሜርሲን እህቴ ብለህ ጠራት፣ እህቴ ብለህ ጠራት። እኔን ግን ለምንድን ነው በዚህ ልክ ጠላኝ? ለምን ዝራ? ለምን ምክንያቱም እስክንድር ከሜዳ ላይ ተጥላ ያገኘ ግማሽ ወርቅ የተገኘ ውዳቂ እዝራ ልቀቃት። እዝራ ምን እያደረክ ነው? እባክህ ልቀቀኝ። በቃ ሁሉን ነገር እኔ እነግርሃለሁ። እዚህ ጋር ትልቁ ተጎጂ እኔ ነኝ አይደል እኮ። ዞር በልና በቀሌ ልወጣልህ እያልኩ ነው። ኩኩሻን በጣም የምወዳት ልጄ ናት። ለእኔ ደግሞ እናቴ አይደለሽ። እቺ ሜርሲ ተብዬዋን አናቷን በልሽ ምደፊልኝ በጣም ደስ ይለኛል። የኔ ልጅ አትበል። እኔ ልጅ አይደለም አላውቃችሁ። የተደበቀው ሚስጥር በእዝራ ገባ። እዝራ ከየት እንደተገኘ ሁሉንም ነገር ነገረችው አጸደይ። ይህን የሰማው እዝራ ማመን አቃተው፣ ራሱን መቆጣጠር አቃተው። እቤት ሄዶ ሁሉንም አንገታቸውን ሲጥ ማድረግ ጀመረ። ይህን ያደረገችው ባለቤትህ ናት፣ ራሱ ባለቤትህ ታውቃለች ሁሉንም ሚስጥር በማለት ለእዝራ ነገረችው። እዝራ ግን በጣም ስሜታዊና ተረበሸ። ለስንት ዓመት የተደበቀው ሚስጥር ፈነዳ። በጣም ያሳዝናል። ይህን የሰማው አቶ እስክንድርም ወደኋላ ህመሙ ተነስቶበት ፌንት ሰርቶ ወደቀ። አይኗን በጫው ታጥባ ከውሸት በውሸት የምትደረድረው ወይዘሮ ዘነበች እቤት እንዳመጪ የዲኤንኤ ውጤት እስከሚመጣ ድረስ የተባለችውም ልጅ አሁን የተባለችው ዘነቡ ቀጥታ ወደ ወይዘሮ ሀና ቤት ተመልሳ መጣይ። መልስ ሰሪ መጣይ ስትላትም እሷም የምመልሰው አጣይ፣ ገንዘብ አንሶኛ ላይ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀብል የተሰኘው ተከታታይ ድራማ ክፍል 29 ተለቀቀ። በባለፈው ፓርት እንግዲህ ወይዘሮ ዘነቡና አጸዴ ሁነው የቤት ሰራተኛ ሰላይ ቀጥር ያለሁኝ እሷን እንድትገባ አድርጌያለሁ ብላ ተንኮል፣ መቼም የተንኮል መምህር የሆነችው አጸዴ እውነትም በአፍሪካ ስለማልፈለግ እንደኔ ያለ ምጡቅ አእምሮ ያለው ሰው እኮ ይሄንን እንትን ስትይ ሀገሪቱን ታስተዳድሪ ነበር ስትላትም ነበረ። አፍሪካ ውስጥ እንደኔ አይነት የት ይገኛል ብለሽ ነው በማለትም ለእሷ ስቀልር ነበር። እውነት ነው እኮ። እናም በዚህ የተነሳ ከድንገት ምንድን ነው ይሄ ነገር? ከየት ነው ሀብል ብለሽ እስኮክሻን የሰጠሽው ስም ምንድን ነው በማለት የተጠራጠረው እዝራ በጥያቄ ሲጠይቃት ነበረ። ዘነቡን ምንድን ነው የምታወራው? ምንድን ነው እያለ አንቺ ዝም በይ ሲላት ነበር አጸዴን። አጸዴም ያው እንግዲህ ከተንኮሉ አንደኛ ስላለችበት ይሄንን በምትል ጊዜ እንግዲህ ሁለቱ እየጠጡ ነበርና ተቃጠልኩኝ ቤት እንዳላይሽ አለችኝ እኮ ሀና ብትላትም ለመጠጡ ጠጭበት ይሄንንና የተቃጠልሽው ይበርድ ያለው ውሃ የማያበርደው እንኳን ይሄ ጥይት የማያበርድልኝ መትረጊ ስም ስትል ነበር። እንግዲህ ወይዘሮ ሀኒ ዘነቡ ነገረኛዋ ማለት ነው። በዚህ እንግዲህ ከድንገት እዝራ ሲደርስባቸው በጣም በድንጋጤ ውስጥ ይገኛሉ። ምንድን ነው? ምን ሆነህ መጣህ? አንተ ደግሞ ምንድን ነው የምትፈልገው ስትል አንቺ ዝም በይ በሚላት ጊዜ አንተ ቤተሰቦቼን እኔም ባለቤቴ እያልክ የምትሮጥላት ልጅ ራሱ ያንተ ሚስጥርን ደብቃ ይዛለች። ሁሉም ቤተሰቡ አንተ አሁን ቤተሰብ መስለህ እንዲመሆንህ እኔ ብዙ ነገሮችን አውቃለሁ ብላ እሱ ሀብል የምትባለውን ዝም በይ እያለ ያልጠበቀውን ነገር ነገረችው። የዚህ ጊዜ አንተ እኮ የሁለቱም ለምን መሰለህ የሜርሲ እናት እንደዛ በህፃንነት የምታሰቃይህ የነበረው። ስለዚህ አንተ የሁለቱም ልጅ አይደለህም፣ አንተ ወፍ ዘራሽ ነህ።
ከምድር ወድቀ ነው ከመኪና ጎማ ስር የተገኘኸው በማለት የተደበቀው ሚስጥር ልጄ በፍጹም ይሄን ነገር እንዳይሰማ የሚለው አቶ እስክንድር እንግዲህ ዛሬ ነገረኛዋ አጸዴ ማለት ነው እውነቱን ነግረዋለች። እሱ ግን መስማት አልቻለም። ጆሮም ቢይዝም በቃ ጭንቅላቱን መቆጣጠር አልቻለም እና እዝራም እየሮጠ በቃሽ በማለት ይሄን የምነግሪኝ ለምን ነው ሲል እንዳብድና ቤቱ እንዲታመስ ስለፈለገች ሰራተኛዋም እንግዲህ ወደ ቤት መታለች። በዚህም የተነሳ ወደ ሰራተኛዋ ስንመጣ ሀብልም እንዴት ነሽ? ቤቱ እንደዚህ ነው፣ ዋይፋይ ካለ ከዩቱብ እያየሁ ምን እያለች እንግዲህ ሙያም የላት እየመጣችው ለስለላ ነው። ሰሌና እዛ ቤት ያለውን አንድ ባንድ የሚደረገውን ሚስጥር ታወጫለች። የምትፈልጊውን ገንዘብ ያህል በፈለግሽው መጠን ሂሳብ አስብልሻለሁ ብላት ነበር። እንግዲህ አጸዴ ወደዛ ቤት እንድትገባ ያደረገቻት እሷ ደግሞ አይደለም ምግብ መስራት ሽንኩርት መክተፍ ራሱ የማትችል ሰራተኛ ናት ማለት ነው። በዚህ የተነሳ እንግዲህ አንቺ እንኳን እንደው ሰርተሽ ታውቂያለሽ እያለቻት እንዴ ዋይፋይ ካለ ይሄት አለ እያለች ሀብልን በጥያቄ እንትን ስትላት ነይ ቶሎ በቃ ክላስሽንና ኪችኑን እንድትሰሪ ላሳይሽ ብላ ሁሉንም ስታሳያት ነበር። እና በዚህ የተነሳ እንግዲህ ሰራተኛዋን ቤቱም ራሱ በደንብ አልጸዳም፣ ማጽዳት እችላለሁ እንትን ማለት እያለች ስትዘረዝርላትም አጸዳለሁ ብላ ነይ ቶሎ እሺ፣ ምግብ ግን ለጋሼ በጣም ነው የምትሰሪው እንደዚህ እያለኝ ነበር፣ ሳይሽ ግን አንቺ ሰርተሻል እያለኝ በጣም ፈጣንሽ እያለቻት ፈጠንኩ አይደል ስራ ላይ ራሱ ፈጣን ነኝ በጣም እያለች ነበረ ስትል የነበረችው በጣም ቀለብልብ ነች። እናም በዚህ የተነሳ ወደ ኪችን ገብታለች ምግቡን ልትሰራ ማለት ነው። እሱም ምዝራም እየመጣ ነው። ሁሉም እንዳለ ሀብልንም መጥቶ እሷን እንትን ሲል ምን ሆነህ ነው በማለት ነበር እሱ ያለችው ቃል ከአእምሮ ጭራሽ እንትንም ሊል አልቻለ። እንዴት እያለ ነበርና መጥቶ እንግዲህ ሀብልንም አንገቷን ሲጥ ነበር። ምን ሆነህ ነው ስትለው አትናገሪኝ አንቺ ሚስት ማለት አንድ አካል አንድ ጎን ማለት ነው። አንቺ ግን ደብቀሽኛል በማለት ዘሎ አንገቷን ያነቀ ምንድን ነው በማለት እንግዲህ ሜርሲም ሲጨቃጨቁ ስመጣ ወደ ሜርሲም ነው የዞረው። ወደ ሜርሲ እንግዲህ ሲዞር ሁለተኛ ሜርሲም አንገቷን ያንቃታል። ምንድን ነው ረብ ብለው እየተገላገሉ ሳለ እንግዲህ እውነቱን ይሄ ነው የዲኤንኤ ካላምን ብለው ከሆነ ዲኤንኤ የተሰራበት ሜርሲ ጋር ያሰራ ነው አለ። እንዳውም ከፈለግ እንግደለው ብላ ራሱ ያመጣችው እሷን አብላ ራሱ ያመጣችውን ተንኮል ለሜርሲ አሸክማታለች ማለት ነው። ወንድሜ ይሄንን ገንዘብ እሱ ከሞተ በሱ ስር ስለሆነ በእኔ ባልወለደው ቴትም በተገኘ ስለዚህ እናስገድለው ያለችው ራሷ ሜርሲና ብላ የውሸት ታሪኩን አሁንም ለእሷ ላይ ትጭንባታለች ማለት ነው። እናም ይሄንን የሰማው ዝራ እንግዲህ ስሜቱንም መቆጣጠር አቅቶታል። ወጥቶ ነበር ከቤት የሄደውንማ ብሎ እንግዲህ ሊያረጋጉትም ቢሞክሩ አልቻለም። ወንድሜ አሁን እናትሽ ለኬ እንደዛ ስደበድበኝ በህፃነቴ የነበረው የእሷ ልጅ ስላልሆንኩ ነው። አንቺም እሷን እንትን ብለሽ ስትይ ነበር አትወጂኝም ነበር እያላት ወንድም ያው ያን ሰዓት እንደዛ ቢልም በውስጤ ግን በጣም ነው የምወድህ እያለች እያለቀሰ ብትማጸነውም ተነስቶ እዝራም ከቤት ይወጣል ማለት ነው። አሁንም ነገረኛዋ አጸዴ ታገኘውና እኔንማ የተደበቀ የስንት ዓመት ሚስጥር ነው የነገርኩ ልጄ ነህ እያሉ እንትን የሚሉክን በማለት በቃሽ ለምንድን ነው ይሄንን የምነግርኝ እያላት እውነቱን ስነግርህ እሷ ናት ተብዬዋ ሜርሲ ናት ራሱ ያንንም ራሱ መግደል ሙከራውን እናድርግ ያለችው እሷ ናት ስትል እንግዲህ ሜርሲም የአባቷን ሽጉጥ ይዛ እኔ መሄድ አለብኝ ወደዛ መሄድበት አለኝ አንቺ ለቤቱ ቤት ሁኚ በማለት ነበር እንግዲህ ሀብልን ስታስጠነቅቃት የነበረው። እሷም እንግዲህ ወደዛው ወደ አጸዴ ጋ መርታለች ማለት ነው። ወደ አጸዴ ጋ ስትሄድ እንግዲህ ሽጉጧን የአባቷን ሽጉጥ ይዛ ተናዳለች። እገላታለሁ በማለት እንግዲህ ቀጥታ ሄዳለች ማለት ነው። ሜርሲ ደቅና አባታለች እና ደቅና ወንድሟን በጣም ይናደዳል። ዞር በል እኔ ነኝ አይደለ ችግሩ ተጎጂ አንቺ ስለገደሽ ሁለተኛ እዳንተን የምትይው በቃ እንዳታደርጊው እያላት አድርገዋለኝ ዞር በል አንተ ብላ እንግዲህ ሽጉጧን ስባ ነበርና እንግዲህ አጸዴ በፍርሃትና በጭንቀት ውስጥ በቁማ ልትሸና ደርሳለች ማለት ነው። የዚህ ጊዜ እንግዲህ ከድንገት ዘሎ
ወንድሟ ይቀበላታል። ሽጉጡንም ሲቀበላት ዘለው ነበረ የያዛት ማለት ነው። እሷም ዘላ ይዛ አንገቷን ሲጥ አድርጋ መጨረሻ ላይ ገላግሎ ይዟት ሂዷል ወደ ቤት ማለት ነው። ወደ ዘነቡ ጋር ስንሄድ እንግዲህ ዘነቡ እንዳትመጭ እዚህ ዲኤንኤው እንኳን ውጤቱ ራሱ ቢመጣም እንዳትመጭ ተብላለች እና እንዲህ ሀብልን እኮ አሳድጌ ስንት የለፋሁባት ልጅ ናት እንዴት ነው እንዲህ የምታረጊ ብላ እንግዲህ ከሀብል ጋር ቀጥታ ስትሄድ ወደ ሜርሲ ወደ ኩኩሻ ጋር ኩኩሻ እያለቀሰኝ ነው። ኩኩሻ እንግዲህ ስለ እሷ ብዙ ነገር ስለ አባትሽ እያለቻን ነበር ማለት ስለ አባቴ እናቴ እያለች አባትሽ እስከ ዳር ብላ እንግዲህ ስለ አባቷ ስንትን ስትል አዲስ ነገር ደግሞ አለ እያለቻን ነበር ማለት ስለሱ ደግሞ እያለ እንግዲህ ሀና ስለ ባለቤቷ ስለሚመጣው ስለዛም እያሰበች ትገኛለች ማለት ነው። በመጨረሻ እንግዲህ ይህንን አውርታት በጣም አሁንም እኮ ስለዚህ እያሰበኝ ነው እኔ እንዴት ልሆን እዚህ ተውቅ እንዴት ልውጣ እያለች እንግዲህ አጸዴ ማነች ኩኩሻ በጭንቀት ሁሌም በማልቀስ ነው ክላስ ገብታ እያለቀሰኝ ነበር ይምጣትም ማለት ነው። በመጨረሻ እንግዲህ ስታለቅስ ከድንገት ዘነቡ ስትመጣ እርግጠኛ ነኝ ናፍቄሽ መሆን አለበት እንደዚህ የምታለቅሽው ማለት ስትላን ነበረ። ምን ልትሰሪ መጣሽ እዚህ እናቴ እንዳትመጭ ብላሽ አልነበር እንዴ ምን ልትሰሪ መጣሽ ስትላት እንግዲህ እንዲህ ነው መሆን አይቀርም እናስ ድራማ መሆኑ አሁን ከዚህ ከድራማ ውጭ ትላታለች ማለት ነው። ምክንያቱም የመጣ ነው ድራማ ከምን እንደመጣን ከምን እንትን እንዳል ታውቂያለሽ አንቺም እኔም ስለዚህ ሁሉንም ከፈለግሽ እናገራለሁኝ እንደውም እያለች ስትል ከድንገት እንግዲህ በሩን ትከፍትባቸዋለች ማለት ነው። በሩን ስከፍትባቸው ምንድነው አንቺ ደግሞ ምን ልትሰሪ መጣች ይኸው መጣች ቤታችን ብላ እሷም ተነግራታለች። ይቅር በይኝ በቃ እንደነገርኩሽ አይደለም ያሳደግኳት ሀብልን ስለዚህ ይቅርታ አልኩሽ አይደል እንዴ ያለቻት ይቅርታ ብትይም ይሄ ይቅርታ ምንም እንትን የሚል አይደለም ስለዚህ አንቺ ያደረግሽው ድርጊት በጣም እንትን ነው ብዙ ነገር እንትን ብለሽኛል ስለዚህ አታ ዲኤንኤው ራሱ ቢመጣ ራሱ እዚህ እንድትገኝ አልፈልግም ስትል መለሰችላት። በዚህ የተነሳ እንግዲህ ይህንን በምትላት ጊዜ በጣም ተናዳለች ዘነቡ ማለት ነው። እንዳመጭ ስትላት በቃ እሺ ብላ ወጣ ትሄዳለች። አሁን ላይ ገንዘብ እኮ ቸግሮኝ ነው ብላ ብራታ ነው የመጣችው ግን አልሆነላትም። በመጨረሻ እንግዲህ ወደ ሰራተኛዋ ስንሄድ ሰራተኛዋ አሁን ላይ እኔም ፍጥጥ እሱም ፍጥጥ ብላ ሾርባ ላርገው ወይስ ምን ልስራው እያለች ምክንያቱም ሙያም የላት የመጣችው አጸዴ ብር ብቻ ስለምከፍላ ነው። ቀጥታ ትደውልና እንግዲህ እዚህ ቤት ምን ውስጥ ነው የጨመርሽኝ? ጦርነት ቤት እኮ እየታመሰ ነው ጦርነት እንዴ ተኩስ ውስጥ እኔ እንደዚህ ስም ያልሽኝ እንጂ ተኩስ ውስጥ ትጨምርኛለሽ እንዴ? እኔ እንደዚህ አይነት ነገር አልፈልግም ስትል እንግዲህ ሜርሲ የምትባለዋን ልጅ ጭንቅላቷን በይ ስትላት ነበረ። ጭራሽ ገዳይ ማለሆን በዚህ ወንጀል ተባባሪ ልሆንሽ አልፈልግም ተበለክሽ ተይው እንጂ ትላታለች። ብዙ ብር ሰጥሻለሁ ብትላትም አልፈልግም ስትላት እንግዲህ እሷም እሺ በቃ ለዚህ ሌላ ሜንሽን ወስዳለሁ ብላ ሌላውን ብቻ በጥንቃቄ ተከታታይ እያለቻት እሺ ብላ ትዘጋባታለች ማለት ነው። እንግዲህ ሁሉንም ነገር ጨርሶ ልጄ ምንድን ነው የሰማኸው? ምን ሆነህ ነው ልጄ ጠፋችሁ ሲል አቶ እስክንድር ሲለው ልጅ አይደለሁም ልጅ አትበለኝ ሲል እንግዲህ አቶ እስክንድር ወደ ኋላ ፌንት ይሰራል ማለት ነው። ሁሉም ተሰብስበው ሁሉም ሳይነግሩኝ እንደዚህ ብሎ ወደ ኋላ ሲወርድ እንግዲህ አቶ እስክንድር ፌንት ሰርቷል ማለት ነው። አምቡላንስ እያሉ እዚህ ላይ ነበር እንግዲህ ቤቱን ልታስጨርስ የጀመረችው አጸዴ ናት ማለት ነው። አሁን ያሉበት ሁኔታ በጣም ከባድ ደረጃ ላይ ነው የተደበቀውም ይሄ ነበረ ሚስጥሩ ወጥቷል። እኔ ምንም እንኳን ባይወልድ ወንድሜ እንደሆንክ ነው የተቀበልኩት ወንድሜ ነህ ብትለው ሜርሲም እንትን ሊል አልቻለም ማለት ነው። በመጨረሻ እንግዲህ ይሄንኑ እንትን ብለው ተለያይተዋል። እዚህ ላይ ነበር አቶ እስክንድር እንዳይሰማብኝ ልጄ ይጎዳል እያለ ሁልጊዜ ስለ እዝራ የሚያስበው የተደበቀውን ሚስጥር እንግዲህ አውጥታ ተናግራለች ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ